ከዚህ በኋላ ቪዲዮ በካሜራና በሳውንድ ሪከርዲንግ እየቀዱ መስራት በቅርቡ እንደሚቀር ተስፋ አደርጋለሁ። ይህንን ቪዲዮ በጣም ብዙ ጊዜ በተለያየ ኤአይ ከሞከርኩ በኋላ በጣም የተሻለ ኤአይ አግኝቼ ለእናንተ መናገሬ ነው። ምናልባት ዩቲዩብ አውቶሜሽን ወይም ቲክቶክ አውቶሜሽን የምትሰሩ ሰዎች ይሄ ለእናንተ መልካም ዜና ነው። በጣም አሪፍና ሁሉንም ኤአይ በአንድ የያዘ ሁሉንም አይነት ፊቸር በአንድ ቦታ የምታገኙበትን ምርጥ ኤአይ የትኛውንም ኤአይ በውስጡ የያዘ ዛሬ ለእናንተ ላስተዋውቃችሁ መጥቻለሁ። በተለያየ ኤአይ ብዙ ቪዲዮ እና ብዙ ኢሜጅ ጀነሬት አድርጌ አይቻለሁ። እስካሁን ድረስ ይህንን ኤአይ የሚበልጥ የትኛውም ፊቸር አላየሁበትም። በቀላሉ ፊልም እስከ መስራት ድረስ የምትችሉበት ምርጥ ኤአይ ነው። ለተለያየ ፕላትፎርም የሚመች ቪዲዮ በቀላሉ ኤዲት ማድረግ እና ክሬት ማድረግ ትችላላችሁ። በጣም ለየት የሚያደርገው አንድ ነገር ኢሜጅ እና ቪዲዮ የተለያየ ቦታ ሄዳችሁ ክሬት አታደርጉም፣ እዛው ነው በአንድ ቦታ ነው ኢሜጅም ቪዲዮም ጀነሬት የምታደርጉት እና በጣም ምርጥ ፊቸር ያለው ኤአይ ነው። እንግዲህ ይሄ ኤአይ ሂግስ ፊልድ ኤአይ ይባላል። ቀጥታ ገብቼ ብራውዘሬን ከፍትና አሳያችኋለሁ። ይሄንን ከማሳየቴ በፊት ግን አንድ ጊቫዌይ ለእናንተ አዘጋጅቻለሁ። መጨረሻ ላይ ስለዚህ ጊቫዌይ አወራለሁ። የትም እንዳትሄዱ እስከ መጨረሻው መከታተላችሁ እንዳረሱ። ለቻናሉ አዲስ የሆነ ሰው ካለ ቻናሉን ሰብስክራይብ ማድረግ እንዳረሳ። ቀጥታ ወደ ቪዲዮ። እንግዲህ ብራውዘርን ከፍትና ሂግስ ፊልድ ኤአይ ብዬ ሰርች ሳደርግ እንደዚህ ይመጣል። ይሄን እንግዲህ ማየት ትችላላችሁ ምን አይነት ቪዲዮ ክሬት ማድረግ እንደሚቻል። ከዚህ በፊት ክሬት የተደረጉ ቪዲዮዎቹን እያንዳንዱን ያሳያል። ሌላ ሰዎች ለቲክቶክ ሆነ ለተለያዩ አውቶሜሽን ፐርፐዝ ክሬት ያደረጉ ቪዲዮዎች ናቸው። እነኚህን አይታችሁ መወሰን ትችላላችሁ። የተለያየ ፊቸር አለ። የተለያየ ፊልም ኮንተንት ክሬት ማድረግ ትችላላችሁ። ከዚህ ተነስታችሁ እንግዲህ አሁን ክሬት የምናደርገው ምን አይነት እንደሆነ አሳያችኋለሁ ማለት ነው። ስለዚህ ይሄንን ክሬት ለማድረግ በዋናነት ምን ያስፈልጋል የሚባሉ ነገሮች አሉ። እዚህ ጋር ለምሳሌ ኢሜጅ ክሬተር ላይ ስንገባ የተለያዩ ኤአይ ፊቸሮች አሉ። ናኖ ባናና ፕሮ ጨምሮ ማለት ነው። በጣም ብዙ ኪሊንግ ኤአይ የሚታወቁ የማይታወቁም ኤአይ ፊቸሮች አሉ። እነሱ እዚህ ውስጥ ተካቷል በሚገርም ሁኔታ። ቪዲዮ ውስጥም እንደዛው ኤዲት ማድረጊያ ላይ እንደዛው በጣም ብዙ ኤአይ ተካቶበታል። ቪኦ3 እዚህ ተካቷል ቪዲዮ ኤዲቲንግ ውስጥ ቪዲዮ ውስጥ ማለት ነው። ስለዚህ እዚህ ጋር ማየት ትችላላችሁ። ቻትጂፒቲ፣ ናኖ ባናና የሌለ አይነት የለም። እዚህ ጋር ሪዞሉሽን ትመርጣላችሁ። አስፔክት ሬሽዮ የትኛው ለእናንተ እንደሚመች። ለቲክቶክ ከሆነ 9:16 ነው። ለዩቲዩብ ከሆነ ደግሞ 16:9 ነው። ስለዚህ እነኚህ ኮመን ናቸው። ሌሎቹን ለሌሎች ፕላትፎርሞችም ማየት ትችላላችሁ። እዚህ ጋር 4K ቪዲዮ ድረስ 4K ከ1K እስከ 4K ድረስ ሪዞሉሽን አለው። እዚህ ጋር ደግሞ በአንድ ጀነሬሽን አንድ ኢሜጅ ወይም ሁለት ኢሜጅ እስከ 4 ድረስ እንደ አማራጭ ክሬት ማድረግ ይችላል ማለት ነው። ስለዚህ እዚህ ጋር አጀስት ታደርጋላችሁ። እኔ ለጊዜው 2 ይበቃኛል። ከዛ እዚህ ጋር አንሊሚትድ የሚለውን በእርግጥ ይሄኛው ፊቸር እናንተ ጋር እንዴት እንደሆነ አላውቅም። የኔ ፍሪ ትሪያል አስጀምሬ ነው ማየት ትችላላችሁ። ከዛ ፕሮምፕት ማምጣት ነው። አሁን ፕሮምፕት ከየት እናገኛለን? ፕሮምፕት ከቻትጂፒቲ ሊሆን ይችላል፣ ከጄሚናይ ሊሆን ይችላል። ከተለያየ ቦታ እናንተ በሚመቻችሁ ሁኔታ ፕሮምፕት ማዘጋጀት ትችላላችሁ። ለምሳሌ ፕሮምፕት ማዘጋጀት አይከብድም ብዬ ስለማስብ፣ ምናልባት በጣም ከባድ ነው፣ ቻሌንጂንግ ነው። እኔም በተለያየ ወይ ተጠቅሜ ነው ይሄንን የለመድኩት። እናንተም ፕሮምፕት እንዴት ምን እንደምታዘጋጁ ማወቅ አለባችሁ። አሁን በጄሚናይ ያዘጋጀሁትን አመጣሁትና እዚህ ጋር ፔስት አደረኩት። ኢሜጅ መጀመሪያ ጀነሬት እናደርጋለን። ሀሳቤ ምንድነው? አንድ ውሻ ከፊት እየሮጠ ከዛ ብዙ ውሾች እየተከተሉ እያባረሩ በዛ መልኩ ቪዲዮ ለመስራት ስላሰብኩ ነው። ስለዚህ በጄሚናይ ፕሮምፕት አዘጋጅቻለሁ። ያንን ፕሮምፕት ፔስት አድርጌ ይሄ ክሬት ተደርጓል። ብዙ ውሾች፣ አንድ ውሻም ይሄን ክሬት አድርጌያለሁ። ከዛ አኒሜት ልና
ለቪዲዮ ደግሞ እዛው ጀመናይ ላይ ክሬት ያደረኩትን ፕሮምፕት አምጥቼ እዚህ ጋር ፔስት አደርጋለሁ ማለት ነው። ከዛ ቀጥታ ምን ያደርጋል? ቪዲዮ ጀነሬት ያደርጋል ማለት ነው። ለሁለቱም ያዘጋጀሁትን ሁለቱንም በአንዴ ኦርደር አደረኩኝ። ከዛ ሁለቱንም ያው ታይም ሴቭ ለማድረግ ትንሽ ሰከንዶችን ይቆያል። ይሄ ከታች ያለው እኔ ለሌላ ፐርፔዝ ክሬት ያደረኩት ነው። ያው እንግዲህ ቪዲዮአችን ሬዲ ሆኗል። ስለዚህ ዳውንሎድ እናድርግና ቀጥታ ይህን ይመስላል። በጣም አሪፍ ቪዲዮ ነው። እንግዲህ ይህንን ኳሊቲውን በኋላ ታያላችሁ፣ ቪዲዮ ኤዲት አድርጌ ሲጨርስ ማለት ነው። ሁለቱንም ላውርድና ከዛ በኋላ ፕሪሚየር ፕሮ አዶቤ ፕሪሚየር ፕሮ እከፍትና ኤዲቲንጉን ጀምራለሁ ማለት ነው። እዛ ላይ እየቆራረጥኩ ኤዲት አደርጋለሁ። ያው ፕሪሚየር ፕሮም ራሱ የሆነ ኮርስ ያስፈልጋል። ለእናንተ ስቴፖቹን በደንብ ክሊርሊ ማሳየት አልችልም። ስለዚህ ቪዲዮ ኢምፖርት እናደርጋለን። ቪዲዮዎችን ኢምፖርት ካደረግን በኋላ ከት አድርገን ኦርደር እናስይዛለን። ከዛ በኋላ ፋይናል አውትፑቱን ላሳያችሁ ማለት ነው። ስለዚህ እዚህ ጋር ድሮፕ እናደርጋለን። ቪዲዮአችንን ኢምፖርት አደረግን። ከዛ እያየን እርስ በርስ የቱ ጋር የሚለውን ነገር እናዘጋጅና ከት እናደርጋለን። ለእይታው በማይረብሽ መልኩ ከት እናደርጋለን። የት ይመቻል የሚለውን ከዛ ሁለተኛው ቪዲዮ ላይ እዚህ ጋር ከት አደርጋለሁ። አሁንም እዚህ ጋር ከት አደርጋለሁ። ከዛ ቀጥታ ምን እናደርጋለን? እናሰባጥራለን። አንዱን ከአንዱ ጋር ማች እናደርጋለን። ይሄንን ወጣ እናድርግና ከዛ ከሁለተኛው ከብዙ ውሾች ካሉበት መጀመሪያ እናድርግና ከዛ አንደኛውን ያው እያባረረ እንደሆነ ለማሳየት ሌሎቹ እያባረሩት እሱ ከፊት እየሮጠ ነው። ይሄ እንደዚህ እየሮጠ ነው ለብቻው፣ ከኋላ ደግሞ ብዙዎች እየተከተሉት ነው። ስለዚህ ይሄ ለብቻው ያለው ድምፅ ስለማይመች አንድ ወጥ የሆነ ድምፅ ያስፈለግኩኝ። ያኛውን አጥፍቼ ይሄኛውን አስከተልኩኝ። አሁንም ሌላ እናስገባለን። እንደዚህ ጎተትኩኝ። ያው ኤዲቲንጉን ያው ሌላ ጊዜ በሰፊው አሳያችኋለሁ። ይሄ ራሱን የቻለ ኮርስ እያዘጋጀው ነው። በነገራችን ላይ አዶቤ ፕሪሚየር ፕሮ እንዴት መማር እንዳለባችሁ በጣም ወሳኝ የሆነ ለየትኛውም ሰው አስፈላጊ የሆነ ኤዲቲንግ ነው ማለት ይሄንን ያልኩበትን በሌላ ቪዲዮ በደንብ አብራራላችኋለሁ። ግን ያው አሁን ለዚህ የሚሆነውን ኤዲቲንግ ላርግና ላሳያችሁ። ኦኬ፣ በዚህ መልኩ ጨርሻለሁ። ስለዚህ ቪዲዮ ምን ይመስላል የሚለውን አሁን ኤክስፖርት እናርግና ቀጥታ ቪዲዮን ኤክስፖርት አድርገን እናያለን። ያው ኳሊቲውን ለጊዜው ባለው ኳሊቲ እናርግና በጣም ያምራል። እውነት በጣም ወድጄዋለሁ። እኔ በቀላሉ እንደዚህ ቪዲዮ መስራት ይቻላል ወይ የሚባለውን ነገር በጣም አሜዚንግ ነው ለኔ። በጣም ከዚህ በፊት የነበሩ እንትኖች ሲሮጡ ግሊች አላቸው ማለት አንዱ ከአንዱ ጋር የመጠላለፍ ብቻ ሰፓሬት የሆነ ነገር ማግኘት ከባድ ነበር። ቪኦኤ ሞክሬያለሁ። ድምጻቸው ቪዲዮአቸው ጥራቱ ያን ያክል ነውና ይሄ በጣም ጥርት ያለ ነው። ቀጥለን ደግሞ አንድ የሆነ ታሪክ ዝም ብዬ ክሬት አደረኩና ከዛ ያንን ወደ ፊልም ቀየርኩኝ። እሱን እናያለን ቀጥታ። ኦኬ፣ እዚህ ጋር ቀጥታ ፕሮምፕት አዘጋጀውኝ በቻት ጂፒቲ። ከዛ ቻት ጂፒቲ ላይ የተዘጋጀውን ፕሮምፕት ከቻት ጂፒቲ የኢሜጅ ፕሮምፕትን ለብቻ የቪዲዮ ለብቻ አረኩኝ። ከዛ በኋላ ያንን እየተጠቀምን ቀጥታ
እየሰጠን ተራ በተራ የመጀመሪያውን ቪዲዮ ክሬት እያደረግን አሳያችኋለሁ። ይህንን ያው ስቴፖቹን በደንብ አይታችኋል ብዬ አስባለሁ። ስቴፖቹን ፓውዝ እያደረጋችሁ ከዚህኛው ወደየትኛው ከዚህ ቀጥሎ ወዴት የሚለውን ነገር በደንብ ማየት ትችላላችሁ። በነገራችን ላይ እንደዚህ አይነት ቪዲዮ አንድ ቪዲዮ ለመስራት በትንሹ $20 ይከፍላሉ ሰዎቹ የሚያሰሩ ሰዎች ማለት ነው። ስለዚህ የ$20 ስራ በቀላሉ What is my destiny in this grand place? I must find my purpose despite the shadows that follow. የመጀመሪያ ቪዲዮ ክሬት ተደርጓል። ቀጥለን ደግሞ ሁለተኛ ቪዲዮ ክሬት እናደርጋለን ማለት ነው። በትንሹ ለምሳሌ 10 ደቂቃ ቪዲዮ ለመስራት 50 ወይ 60 እንደዚህ አይነት ቪዲዮ ክሬት አድርገን ያንን ማገናኘት ነው። ከዛ ፊልም ይሆናል ማለት ነው። 10 ደቂቃ ፊልም እና በጣም የሚገርም ፊልም ይሆናል። እያንዳንዱን እስቲ አሳያችኋለሁ። መጨረሻ ፋይናል አውትፑቱን አሳያችኋለሁ። አሁን ፕሮምፕቶቹን እያስገባው እንዴት ኢሜጁን ወደ ቪዲዮ እንደምናደርግ አሳያችኋለሁ። አሁን ኢሜጅ ክሬት እያደረኩ ነው። በመጀመሪያ የመጀመሪያውን ቪዲዮ ቴስት አደረኩኝ። ከዛ በኋላ ሁሉንም ኢሜጅ ክሬት አድርጌ ሲጨርስ ከዛ ቀጥታ አሁን ወደ ቪዲዮ እንገባለን። እንደዚህ ሁሉንም ቪዲዮ አሬንጅ አድርጌያለሁ ጨርሻለሁ። ስለዚህ ሁሉንም ዳውንሎድ ላድርግና ዳውንሎድ ካረኩ በኋላ አዶቤ ላይ እንደተለመደው አዶቤ ፕሪሚየር ፕሮ ላይ እንደተለመደው ቪዲዮዎቹን አሬንጅ አደርጋለሁ ማለት ነው። እርስ በርስ ገጣጥማቸዋለሁ። አስተካክልና ቀጥታ ወደ ቪዲዮ ደግሞ ማየት እንጀምራለን ማለት ነው። What is my destiny in this grand place? I must find my purpose despite the shadows that follow. For such a time as this, I trust in your plan. Grant me courage to face what lies ahead. Your Majesty, I come before you with hope and truth. Speak, Esther. Your bravery honors this court. How can I find the strength to change my fate? I will be brave for my people and my truth. I am here to protect my people. እንዳያችሁት የሚገርም ቪዲዮ ተሰርቷል። ይህም ቪዲዮ እንግዲህ በጣም እኔ ወድጄዋለሁ። በጣም ደስ የሚል ነው። እንግዲህ እናንተም እንድትሞክሩና ከዚህ የተሻለ ምርጥ ኤአይ አለ የምትሉትን ኮሜንት ላይ እንድታሳውቁ ይፈልጋሉ። እናንተ ምርጥ ነው ያላችሁትን ደግሞ ሞክሬ ከዚህ ጋር አነጻጽሬ ልዩነቱን አሳያችኋለሁ። ይህንን ቪዲዮ ከወደዳችሁ ሰብስክራይብ ማድረግ እንዳትረሱ። ቻናሉን ለወደፊት በጣም ብዙ ነገር ስለማስተምርበት እንዳያመልጣችሁ። ስለ ኦንላይን ስራ ከዚህ በፊት በሰራኋቸው ቪዲዮዎች መሰረት ብዙ ያቀድኳቸው እቅዶች ስላሉ እንግዲህ መጨረሻ ላይ ጊቫዌይ አላችሁ ብዬ ነበር። ይሄ ጊቫዌይ ምን እንደሆነ ላሳያችሁ። ይሄንን ቪዲዮ ለ5 ሰው ሼር ማድረግ፣ ቪዲዮን ላይክ ማድረግ እና ቻናሉን 2 ቻናል አለ እርስ በርስ የተገናኘ ኤንድ ብሎ ያለው ለርን ስኪል ባይ ታምራት እና ታሚቶራ ሁለቱንም ሰብስክራይብ ማድረግ፣ ከዛ በኋላ ደን ብላችሁ ኮሜንት ማድረግ። ይሄ ቪዲዮ ከ7000 ቪው በላይ ሲያገኝ እኔ ጊቫዌውን ለ2 ሰው የአፕወርክ ሙሉ ኮርስ እሸልማለሁ ማለት ነው። ስለዚህ ደን ያሉትን ብቻ ነው ኮሜንት ላይ ደን ብሎ ይሄንን ስቴፕ ደግሞ መጨረሻ ላይ ፒክ ከተደረገ በኋላ ጊቫዌው ፒክ ከተደረገ በኋላ ቻናሉን ሰብስክራይብ ማድረጋችሁን አረጋግጣለሁ ማለት ነው። ስለዚህ ያንን ለማድረግ ግዴታ አሁን ላይ 7000 ቪው ለማግኘት እናንተ 5 ሰው ሼር ማድረግና ቻናሉን ሰብስክራይብ ማድረግ እንዳረሱ። ጊቫዌውን እንግዲህ መች እንደሚወጣ አይታወቅም። 7000
ቪው ሲያገኝ ነው ይሄ ቪዲዮ ጊቫዌይ የሚወጣው። ስለዚህ የእናንተ ድርሻ በጣም ከፍ ያለ ነው። ምክንያቱም ቻናሉ ለ2 ሳምንት ምንም ቪዲዮ ስላልተለቀቀበት ሪስትሪክት ሆኖ ስለቆየ ቫይራል መውጣት ስላለበት ቶሎ ብላችሁ ይህንን ብታደርጉ ለቻናልም ለቀጣይ እድገትም አሪፍ ይሆናል። ስለዚህ መልካም እድል። ቀጣይ ቪዲዮ ላይ እስክንገናኝ መልካም ቆይታ።